በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 24 ቀን በዚች ቀን የአሚናዳብ ልጅ የጻድቂቱ የአስቴር ዕረፍቷ መታሰቢያ ነው። የአይሁድ ወገን የሚሆን ስሙ መርዶክዮስ የሚባል ኢያዕሩ ልጅ ከብንያም ወገን የተወለደ የቂሱ ልጅ አንድ ሰው በሱሳ ሀገር ነበረ። ከኢየሩሳሌም በባቢሎን ንጉሥ በናቡከደነፆር እጅ የተማረከ ነው። ያሳደጋት ልጅ ነበረች። እርሷም የአባቱ ወንድም የአሚናዳብ ልጅ ናት። ስሟም አስቴር ይባላል። ከዘመዶቿ ተለይታ በወጣች ጊዜ ልጅ ትሆነው ዘንድ አሳደጓት ነበር። ይችም ልጅ መልከ መልካም ነበረች። በአንዲት ዕለትም ንጉሥ አርጤክስ ብዙ ተድላ ደስታ አድርጎ መኳንቶች የመኳንቱ አለቃ አማሊቃዊ ሃማንም በጠራ ጊዜ ከመኳንት ሁሉ እርሱ ሃማ የከበረ ነበርና። ከዚያ በኋላ ሰባቱ ባለሟሎች ንግሥቲቱን አርጤክስስን አምጥተው የትጌነት ዘውድ ባቀናጇት ዘንድ እርሷ መልከ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያዩ ዘንድ አዘዛቸው። ንግሥቱ አስጤንንም ትእዛዙን መስማት እምቢ አለች። ከባለሟሎቹ ጋር ትመጣ ዘንድ አልወደደችም። ንጉሡም አዘነ፣ ተቆጣ። ከንግሥቲቱም ንግሥትነቷንም ሻራት። ከዚያ በኋላ 127 ከሆኑ ከሚገዛቸው ሀገሮት 1000 ቆነጃጅት ይመርጡ ዘንድ አዘዘ። ከመቶ 10 ከ10 ሶስት መረጡ። ከሁሉም በመልክ በውበት በደም ግባት አስቴር አንደኛ ሆና ተመረጠች። እርሷንም አነገሰ። ንጉሥ አስቴርን እጅግ ወደዳት። አስቴርን በነገሰ በ7ኛው በ12ኛው በመጋቢት ወር ወደ ንጉሥ ወደ አርጤክስስ ገባች። አስቴርም ንጉሥ ደስ አሰኘችው። ከሴቶች ሁሉ ይልቅ ፈጽማ ባለሟልነትን አገኘች። የሴቶች ሁሉ ዘውድም አቀናጃት። ከዚያ አስቀድሞ መርዶክዮስ አገሩና አደባባይ ከሚጠብቁ ከንጉሥ ባለሟል ከሁለቱ ከታራና ከገቦታ ጋር በአደባባይ ኖረ። ያሰቡት ምክራቸውን ሰማ። ንጉሥ አርጤክስስን ይገድሉት ዘንድ ወንጀል እንዳዘጋጁ አወቀ፣ ተረዳ። ለንጉሥ የነሳቸው ነገር አናገረው። ንጉሥም ሁለቱም ባለሟሎችን መረመረው። ከኃጢአታቸውንም አምነው ተቀጡ። ኃጢአታቸውን አምነው ተቀጡ። ንጉሥ ይህን ነገር ወግ ታሪክ በተጻፈ መጽሐፍ ጻፈው። መርዶክዮስን ጻፈው። ሃማ ግን ከአማሊቃዊ ነበርና መርዶክዮስና የእስራኤል ወገኖች እጅግ ይጠላቸው ነበር። የአይሁድንም ወገን ሁሉ ሊያጠፋቸው ወደደ። ሀገሪቱም ሁሉ ታወከች። መርዶክዮስንም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴር በፊቷ የሚቆም ባለሟል አክራትዮስ ጠርታ የተረዳ ነገር ይሰማ ዘንድ ወደ መርዶክዮስ ላከችው። መርዶክዮስም የሆነውን ነገር ሃማ እስራኤል ያጠፋቸው ዘንድ ወደ ንጉሡ ሳጥን እልፍ መክሊት ወርቅ አገባለሁ ብሎ ለንጉሡ እንደነገረው ያጠፋቸው ዘንድ በሱሳ ሀገር ያኖሩትን ደብዳቤ ይቱን ቃል ነገረው። አስቴርን በሰማ ጊዜ በሱሳ ያሉ እስራኤል ሄደህ ሰብስበህልኝ ፍጹም እስከ 3 ቀን ድረስ ቀንም ሌሊትም አትብሉ አትጠጡ፣ እኔ ደንገጦሮችን እንጾማለን። ከዚያ በኋላ ወደ ንጉሡ ገባለሁ፣ ሞትም እንደሆነ አልቀርም ብላ ከመርዶክዮስ ወደ እርሷ ያመጣውን ያንን መልእክተኛ መለሰች። ከዚያ በኋላ በሶስተኛው ቀን ጸሎቷን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስን በለበሰች የምታስፈራ ሆነች። ሁሉ የሚመለከታትና የሚያድን እግዚአብሔር ጠራች። ሁለቱም ደንገጥሮች አስከትላ ሄደች። አንዲቱ ትወዳትና ትራራላት ነበር፣ ሁለተኛቱ ግን ልብሷን ተሸክማ ትከተላት ነበር። እሷ ግን በጌጡ ሁሉ ፈጽማ ጌጣ አምሮባት ነበር። ወደ ወዳጆቿም እንደምትሄድ ፊቷም የሚያበራ ሆነ። ልቧም ግን ሞትን ከመፍራት የተነሳ አዝኖ ነበረ። በሩን ሁሉ ገብታ ወደ ንጉሡ ደረሰች። እርሱም በጌትነቱ ዙፋን ላይ ነበረ። ዋጋው ብዙ የሆነ ለሁለተኛውና ወርቅ ዕንቁ ያለበት የሚያስፈራ ልብስ ለብሶ ነበር። ፈጽሞ የሚያስፈራ ነበር። ፊቱም ተለውጠው በዓይን ማት አያት። ንግሥቲቱም ከፍርሃት የተነሳ እንደ ቅጠል ጠወለገች። ለመውደቅም ተፈገምግማ በፊቱ የምትሄድ የብላቴናዋን ራስ ተደረፈች። እግዚአብሔር ንጉሥ ልቦናዋን ወደ ዋህነት መልሶለት ታገሳት። ከዙፋኑም ተነስቶ ሰው ባጠገቡ አስቀመጣት። በበጎ ቃልም ያባብላት ጀመረ። የአገራችንን ስርዓት ልዩ ነውና እንዳትሞቺ እኔ ወደ ወንድምሽ ነኝ አላት። የወርቁንም በትር አንስቶ በአንገቷ ላይ አኖረ። ቅፍ አድርጎም ይዞ ንገርኝ አላት። አንተ ድንቅ ነህ፣ ፊትህም መፍራትም የተመላ ነውና ከጌትነት ግርማ የተነሳ እንደ መልአከ እግዚአብሔር ሆነህ ባየሁ ጊዜ ልቤ ደነገጠብኝ አለችው። ንጉሥ አስቴር ምን ትፈልጊያለሽ? የምትማልጂስ ምንድን ነው? አላንቺ ይሆን ዘንድ እስከ መንግሥት እኩሌታ ወሰጂ አላት። አስቴርም ባል የማድረግበት ቀን አለኝና ንጉሥ ዛሬ ወደ ማደርገው ባል ትመጣ ዘንድ ከፈቀድክልህ ሃማና አንተኑ አለችው። ንጉሡም አስቴር ያልሽኝን አደርግ ዘንድ ፈጥናችሁ ሃማን ጥሩት አላ። ሁለቱም ሁሉ አስቴር ወደ ባደረገችው በዓል ሄዱ። በዓልም በተደረገ ቀን ንጉሥ አስቴር ንግሥት አስቴር ሆይ የለመንሽኝ አደርግልሽ ዘንድ ምን ትፈልጊያለሽ? አላት። ንጉሥ ሆይ
በፊትም ባለሟልነትን ካገኘው የሚለምንን ልመናን አንተ ከሐማ ሀገር ወደ ማደርገው ባልት ነገ ትመጣ ዘንድ ነው። ይህን ነገር አደርገዋለሁ አለችው። እግዚአብሔር በዚያች ሌሊት ከንጉሥ እንቅልፍ አጠፋ። የቀድሞ ዘመን ወግ ታሪክ የሚያሳስቡ መጽሐፍትን ያመጣለት ዘንድ በመጽሐፍት የተጻፉ ያነብለት ዘንድ ጸሐፊውን አዘዘው። ከዚያ በኋላ በመጽሐፍ ስለ መርዶክዮስ የተጻፈ ነገርን አገኙ። ንጉሥ የሚጠብቁ ንጉሥ አርጤክስን ይገድሉት ዘንድ የወደዱ ሁለቱ ንጉሥ ባለሟሎች ነገር ለንጉሱ እንደነገሩ አገኙ። ንጉሱም ለመርዶክዮስ ያደረገን ስጦታና ክብር ምንድን ነው አለ። የንጉሱ አሽከሮቹም አቤቱ ለመርዶክዮስ የተደረገ ነገር የለም አሉት። ንጉሱም የመርዶክዮስ ምስጋና ሲናገር ሐማ ወደ ንጉስ ግቢ ደረሰ። ንጉሱም በአደባባይ ያለህ ይህ ማን ነው አለ። ሐማ ነው አሉት። ከዚያ በኋላ ሐማ ባዘጋጀው ወራት ተረዳ። መርዶክዮስም ሊሰቅለው ለንጉሱ ይነግረው ዘንድ ገባ። አሽከሮቹም ንጉሥ እነሆ ሐማ በአደባባይ ቆሟል አሉት። ንጉሱም ጥሩት አላቸው። ንጉሱም ሐማ አከብረው ዘንድ እኔ ለወደድሁት ሰው ምን አላደርግለት አለው። ሐማም በልቡ ንጉሥ እነሆ እኔው ነው እንጂ ያለኔማ ማን ያከብር ዘንድ ይወዳል ብሎ ያከብረው ዘንድ ንጉሥ ለወደደው ሰው ንጉሥ የሚለብሰውን ነጭ ሐር ንጉሥ የሚቀመጥበትን ፈረስ የንጉሥ አሽከሮች ያመጡለታል አለው። ክብር ካላቸው ከንጉሥ ባለሟሎች ለአንዱ ይሰጡት፣ ንጉሥ ላከበረው ለዚህ ሰውም ያልብሱት። በፈረሱም ያስቀምጡት፣ ንጉሥ ላከበረው ሰው እንዲህ ያደርግለታል ብሎ አዋጅ ነጋሪ ይነገርለት አለው። ንጉሡም ሐማን በበጎ ነገር ተናገረ። በአደባባይ ለሚያገለግል አይሁዳዊ ለመርዶክዮስ እንዲህ አድርግ ከተናገርከው ነገር አንዲት ቃልስ እንኳ አታስቀር አለው። ሐማም ልብሱን አምጥቶ ለመርዶክዮስ አለበሰው፣ ፈረሱንም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉሥ እንዲያደርግለታል ብሎ በከተማው አደባባይ አዋጅ ነገረለት። ከዚያ በኋላ ንጉሥ ሐማን ከንግሥቱ አስቴር ጋር ምሳሌ ሊበሉ ገቡ። ንጉሡም በሁለተኛው በዓል አስቴር ምን ሆነሽ የምታማ ልጅ ምንድን ነው? ከወደድሽስ የመንግሥቴን እኩሌታ በሰጠሁሽ ነበር አላት። እንዲህም ብላ መለሰችለት፣ ንጉሥ ወይ በፊትስ ባለሟልነት ካገኘው ለሰውነት የልመኗን ይሰጣት ወኖቿን እኔን ትሸጠናለህም ለመበርበርና ለሞትም ሆነናልና ለመገዛትም ቢሆን ዝም ባልሁ ነበር። ንጉሥ የሥራ ዘንድ የተደፋፈረ ማን ነው አለ። አስቴርም ጥንተ ጠላታችን ሐማ ነው አለችው። ሐማ ይህን በሰማ ጊዜ ከንግሥቲቱ ከንጉሡ የተነሳ አፈራ። ንጉሡም ከሚመጣበት ተነስቶ ወደ ተክል ቦታ ገባ። ሐማ ግን መከራ እንደደረሰችበት አውቋልና በንግሥቲቱ ዙፋን ስር ወድቆ ይለማመጥ ነበር። ንጉሡም ከተክል ቦታ ሲመለስ ሐማን ሚስቴ በቤቴ ትጋፋኛለህ አለው። ሐማን በሰማ ጊዜ ፊቱ ጠቆረ። ከንጉሡ ባለሟሎች አንዱ ቡክታን የንጉሥ ነገር የተናገረ መርዶክዮስን ሊሰቅልበት ያዘጋጀው ተራዳ አለ። ቁመቱ 50 ክንድ የሆነ እንጨቱ ሐማ ቤተ ተተክሏል አለው። ንጉሡም በሱ ይስቅሉት አለ። እስራኤል ወገኖች ሁሉ ድኅነታቸው በሷ ተደርጓልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት ሰሎንቅያ በምትባል በምስር አገር ሰይጣን ያነጋገሩ አባ ጳውሊ አረፈ። የዚያች አገር ሰዎች የሄሮድስ ወገን የሆኑ ክፋዎች ናቸውና ለእነርሱም ከውሽባ ቤት ገብተው ያድራሉ። አባ ጳውሊም ወደዚያች አገር ደረሰ። ከእርሱም ጋር ጎልማሳ ዲያቆን ነበረ። በረቡዕም ቀን ሴቶችና ወንዶች በአንድነት ወደ ውሽባ ቤት ሲገቡ አይቶ አደነቀ። ከእርሳቸው አንዱ ለምን ይህን የከፋ ስራ ትሰራላችሁ አለ። ያም ሰው አባቶቻችን እንዲህ ሲሰሩ ኖሩ፣ እኛም እንደነርሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፈት ቅሰፋቸው ዘንድ ባዘዘ ልቦና ወደ እግዚአብሔር ይጸልይ ጀመር። ጸሎትን ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነህ? ማንስ ትሻለህ አለው። እኔም ሰይጣን አንተ ወደ እርሱ በለመን ጊዜ ጌታ ያላከኛል። አባ ጳውሊም የምታስትበትን ሁሉ ትነግረኝ ዘንድ ጠይቀሃለሁ አለው። ሰይጣንም የምትሻውን ጠይቅ ያለው። አባ ጳውሊም ያለ እግዚአብሔር ፍቃድ በሰው ላይ ትደርስ ዘንድ ምን ምክንያት እንዴት ታገኛለህ አለው። ሰይጣን ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ ወልድ መንፈስ ቅዱስም በጠራ በንጽሕና ሆኖ የክርስቶስን ሥጋ ደም በሚቀበል ላይ ለማድረስ ስልጣን የለኝም አለው። ከዚያ በኋላ የሚያስትበትን ሁሉ ነገረው። በዚያም ጊዜ የሰይጣን መልኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። ወዲያውኑም ከእግዚአብሔር የታዘዘ መልአክ ተገለጸለትና ጽናና። በዚያች ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በቀር አልተረፉም። አባ ጳውሊም ለምን እንዴት አደርጋለህ አላቸው። በየወሩ አንዲት ቀን ወደ ውሽባ ቤት እየገባ
ከሚስቶቹ ጋር ተድላ ደስታ እንድናደርግ አባቶቻችን አዘዙም። በሩን ዘግተን መብራትም አጥፍተን ከእጃችን የገባችውን ሴት ይዘን እንተኛለን አሉትን። ከእናንተ ውስጥ ልጁ ወይም እህቱ እንዴት ያውቃታል አላቸው። እንደ እንስሳ መሆን እንጃ ማወቅ የለም አለ። ከዚያ በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስ ሃይማኖት አስተምሮ የክርስትና ጥምቀት አጠመቃቸው። ሥጋ ወደሙንም አቀበላቸው። ከዚያ በኋላ ወደ በዓቱ ተመልሶ ገድሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋናውን እኛንም በጸሎት ይማረን ለዘላለሙ አሜን። በዚች ቀን የአንጾኪያ ሊቀ ጳጳስ የከበረ የተመሰገነ አግናጢዎስ ምስክር ሆነ ሞተ። ይህም ቅዱስ የወንጌላዊ ዮሐንስ ደቀ መዝሙሩ ነው። በስብከት ወንጌል በማገልገል ከእርሱ ጋር ብዙ አንገሮችን ዞሮ አስተምሯል። ከዚያ በኋላ በአንጾኪያ ሀገር ላይ ሊቀ ጵጵስና ሾመው። በውስጡም ሕይወት የሆነ የወንጌልን ትምህርት አስተማረ። ብዙዎች እግዚአብሔር ወደ ማወቅ መለሳቸው። ክርስትና ጥምቀትም አጠመቃቸው። በትምህርቱም ልቦናቸውን አበራላቸው። ከዛ በኋላ ጣዖት የሚያመልኩ ስህተታቸውን በገለጣ ጊዜ ተቆጡ። ወደ ከሃዲ ንጉሥ ወደ ጠራቢው ወደ ሂደው ከእርሱ እንዲህም አሉት፣ አግናጢዎስ የአማልክቶች አምልኮ ይሽራል እኮ ሰዎች እያስተማረ ክርስቶስ ወደ ማመን ያስገባቸዋል። በዛ ጊዜ ወታደሮችን ልኮ ወደ እርሱ አስመጣውና አግናጢዎስ ሆይ ለምን ይህን ታደረግ? የአማልክቶች አምልኮ ስለመሻረክ ሰዎች ሁሉ እግዚአብሔር ወደ ማመልክ አስገብታቸዋልና። ለአግናጢዎስም ንጉሥ ሆይ ቢቻልስ የክብር ባለቤት ወደ ሆነ ክርስቶስ አምልኮት ባስገባሁ ነበር አለው። ንጉሥ ይህን ነገር ትተህ ለአማልክቶች ሰዋ፣ ለዚያ በታላቅ ስቃይ አሰቃያለሁ አለው። እኔም የምትሻውን አደርግልህ፣ እኔ ግን ለረከሱ አማልክቶች አልሰዋም። ስቃይንም እሳትም ቢሆን አንበሳም ቢሆን አልፈራም። ሕያው ንጉሥ ክርስቶስ ፍቅር ልትለይ አትችልም አለው። ይህንም ሲሰማ ንጉሥ ተቆጣ። ያሰቃዩት ዘንድ አዘዘ። በተለያዩ በብዙ ስቃዮች ያሰቃዩ። በእጆቹ ውስጥ እሳት አድርገው እጆቹ ጋር በጉጠት ይዘው አቃጠሉት። ከዚያ በኋላ በዲን በቅባት እያነደዱ ጎኖቹን አቃጠሉ። በተሾተልም ስጋውን ሰነጠቁ። ከማሰቃየት በደከሙ ጊዜ የሚያደርጉበትን እስኪመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችን በዚያ ኖረ። ከዚያ በኋላ አስታውሱት ከወህኒ ቤት አውጥተው በንጉሱ ፊቱ አቆሙት። ንጉሱም አግናጢዎስ ሆይ አማልክቶች ብታያቸው ውበታቸው ማባረክ ነበር አለው። ቅዱሱም ይህን አንተ በክብር ባለቤት ክርስቶስ ብታምን ሙታኖች የምታስነሳቸው፣ በሽተኞች የምትፈውሳቸው ባደረገህ ነበር። ንጉሱም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዎስ መንግስቱን የሚያልቀው ፈጣሪ ትተህ ለፈጣሪ ፀሐይ ትሰግዳለህ ብሎ መለሰ። ንጉሱም ለራስ መልካም አልክ፣ ግን በመተላለፍ የአንጾኪያንና የሶርያን ሰዎች ስስበ ወደ ክርስቶስ አምልኮት አስገባቸው እንጂ አለው። የከበረ አግናጢዎስም ተቆጥቶ ንጉሥ ወይ ከንቱ የሆነ ጣዖት ከማምለክ ሰዎችን ስለሳብኳቸውና ሰማይና ምድር ወደ ፈጠር ወደ ክርስቶስ አምልኮት ስላስገባቸው ወደ ላይ ትቆጣለህ። ለርኩስ ጣዖት እንድሰዋ ታዘኛለህ። እኔ ግን ቃልህን ተቀብዬ ለሰይጣን አልሰዋም፣ ለእውነት አምላክ ለአብ ለወልድ መንፈስ ቅዱስ ሰዋለሁ እንጂ አለ። በዚያን ጊዜ ቅዱሱ ተቆጣ። ከስጋው ምንም ሳያስቀሩ ይበሉት ዘንድ 2 የተራቡ አንበሶችን በላዩ እንዲሰዱ አዘዘ። የከበረ አግናጢዎስም አንበሶች ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፣ ከዚህ የተሰበሰባችሁ እናንተ ሮሜ ሰዎች ቃሌን ስሙ እወቁም። እኔ ይህን ስቃይ የታገሱት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታ በኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኔ አንበሶች እንደ ስንዴ ይፈጩኝ ዘንድ ነፍስ የወደደች ከክብር ባለቤት ወደ ሆነ ጌታ ኢየሱስ ክርስቶስ ልትሄድ ነፍሴን ሽታለችና። ንጉሥ ቃሉን ሰምቶ አደነቀ። ድንጋጤ ያድሮበት እንዲህ አለ፣ ክርስቲያን ትዕግስታቸው ምን ይበዛ! ስለ አምልኮ ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን አለ? አላካ እነዚህ አንበሶች ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚያ በኋላ አንዱ አንበሳ እጁን ዘርግቶ አንገቱን የያዘው። በዚያን ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ። ልመናውን ፈጸመ። እነዚህ አንበሶች ስጋውን ይዳሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስኪመጣ የተጠበቀ ሆነ እንጂ። ከዚያ በኋላ በክብር ምስጋና ከከተማ ውጭ ቀበሩት። እንዲህም በክብር ባለቤት በጌታ በኢየሱስ ክርስቶስ በመልካም ተጋድሎ ምስክርነቱን ፈጸመ። በደመናም ጠቃሚ ይሆን ዘንድ ገድሉ ጻፉ። የባሉ መታሰቢያ አደረጉ። ለእግዚአብሔር ምስጋናውን እኛንም በዚህ ዋራ ጸሎት ይማረ፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአንጾኪያ ሀገር ሊቀ ጳጳስ የከበረ አባ ፊልንጎስ አረፈ። ይህም ቅዱስ አስቀድሞ ሚስት አግብቶ አንዲት ልጅ ወለደ። ከዚያ በኋላ ሚስቱ ሞተች። የምንኩስና ልብስም ለብሶ ታላቅ ተጋድሎ ተጋደስ። ከተጋድሎም ስለ መልካም ትሩፋቱ ለአገልግሎት በመጸመዱ ስለ ቅንነቱ ከአንጾኪያ ሀገር ላይ ሊቀ ጵጵስና
እንዲሆን እግዚአብሔር መረጠው። በተሾመም ጊዜ የክርስቶስ መንጋዎችን በበጎ አጠባበቅ ካሪዮሳውያን ከመቅዶኒዎስና ከሰባሊዮስ ነጣቂ ተኩላዎች ጠበቀ። በሊቀ ጵጵስናው ሹመትም እንደ መላእክት አኗኗር ኖረ። ሁለት ልብሶች ገንዘብ አላደረገም፣ ወርቅና ብርም ቢሆን አላከማቸም። ገድሉንም በፈጸመ ጊዜ እግዚአብሔርን አገልግሎ ከዚህ በኋላ በሰላም አረፈ። ዮሐንስ አፈወርቅ ድርሳኑን አመሰገኑ፣ ትሩፋቱን ጽድቁም ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የእግዚአብሔር መልአክ እንደነገራቸው ከእንዲህ ያሉ ጻድቃን ረፍታቸው በአንዲት ቀን አዝቂርም መታሰቢያ ነው። ለእግዚአብሔር ምስጋና የጻድቃን በረከታቸው ትድረሰን ለዘላለሙ አሜን። በዚህች ዕለት የተመሰገነ የከበረ ሐዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎት የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበል። ለሁል ጊዜ የሚያገለግሉን ኃይላዊ ፈለት እያሳሰቡ እጅግ ጊዜ ማጥቅ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።